ልብስ አንተ እዚህ ጋር ሆነ እንዴ ልቀይርልህ? ይሄው ዞርልሻለሁ። አረባ ተስላ አታገኘኝም። ቀልደኛ በእንጨት አልነካሽም። ተስላ አታገኘኝም። ጥንቅር ፖርሴን ይውሰድ። እሰይ እሺ ለታገኘኝ እንጂ ፍላ ምንድነው? እግዚአብሔር እንዴ አንተ እመታለሁ። እግዚአብሔርን እመታለሁ። የትም እንደ ቁምጣ ለብሶ ሰላም አይደለንም ምናምን። ኦኬ ብሩክ የሀይሚትዬ ንጉስ ደር እንደር። ይሄ አይከብድም፣ በጣም ኢዚ ነው። ለምን ሚስትክ ናት። እናንተ ደግሞ እንደ ብሩክ መቀለድ ይቻላል። እንግዲህ ደስ ብሎናል። ርዕሱ ራሱ ደስ ብሎናል። ለማንኛውም በሼር ጀምሩት። ይሄን ጮማ የሆነ መሳቅ በነፃ አይደለም ማለት ነው። ብሩኬ ቤት ነው፣ እኔ ቤት አይደለም። ብሩኬ ቤት ሄዳችሁ ሼር አድርጉት። እንግዲህ ብሩኬ እንደዚሁም አመስግነዋል። የሀይሚትዬ እና የብሩክን አንድነት የምትፈልጉ እንደዚሁም በጣም ደስታውን ገልጸዋል። እንግዲህ አሁን እንጨቃጭቃለን ላይክ እያለ ነው ብሩኬ። እንግዲህ ሀይሚትዬ ያው ሻወር ቤት ናት። በተራው ደግሞ ዛሬ ብሩኬ ቤት ነው፣ ሳቅ በሳቅ ማለት ነው። የብሩኬ እንደውም ጮማ የሆነ ነው፣ በጣም ነው የሚያስቀው ማለት ነው። እና እንደዚሁም ደግሞ ሀይሚትዬ ያው አንዳንድ ነገር እየተናገረች ነው። መግቢያው ላይ ደግሞ ቁምጣ ለብሳለች ከታች፣ ባትለብስም ችግር የለም። እና ብሩክና ሀይሚትዬ እንግዲህ አላህ ፍቅራችሁን ይጨምርላችሁ። የመስፈርቶቹን አሟልተ ብሩኬ እንግዲህ ይኸው ዳርዳር እያለ ነው ከብሩኬ። ከምር በጣም ደስ የሚል መስመር ላይ ነው ያሉት። እና ያው ጭቅጭቅ ያለ ነው። የመጀመሪያ ፍቅር ላይ መጨቃጨቅ ያለ መግባባት ያለ ነው። እሱ ደግሞ በሂደት ያው ይስተካከላል ማለት ነው። ሁለታችሁ ብትጨቃጨቁ ችግር የለውም፣ ሶስተኛ ሰው አይግባበት እንጂ። ቴክስት ላክ እስቲ። እዚህ ሰዓት ቴክስት ይላካል? መከስከስ ነበር። እና ብሩኬ ያው በቴክስትም እየተጨናነቀ ነው። እንደዚሁ ደግሞ የትናንትና ስሜቱን እየተናገረ ነው። ስብር ቁርጥርጥ እያደረገኝ ነበር እንዲጎኔን እንደዛ። አንዳንዴማ እንደዛ ግድ ነው ከወዶቼ ግድ ነው። ሜቢ ከኢትዮጵያ እንኳን ስደት ብንጀምር እቃ ተሸክመን በባህር ላይክ የሀይሚትዬን እቃዎች ሀይሚዬን ተሸክሞ መልመድ አለበት። እና ብሩኬ ጉድን አልሰማክ አልጋ አሰርተውለታል። ለማንኛውም ማታ እመጣበታለሁ በቪዲዮ ላይ አስተያየት ልስጥ። እና እንግዲህ ብሩኬ ሀሳብ ሁሉ ጭልጥ ብሎ ጠፋ። ማን ነው ሚሴጅ ቴክስት እየተደረገ ማለት ነው። እና ወይኔ የበላቸው። ቆይ እናንተ ምናችሁ ነው እንዲህ ልታስቁም በቃ የተፈጠራችሁት ማለት ነው። እና በጣም ነው ደስ የሚሉት ውዶቼ ማለት ነው። ከተቷቷን በኋላ በቃ ከተጣጣሰም በኋላ ምን ከተታው ደሬው እንደሱ አማርኛ ጠፋብኝና ምን ልሰራ መጣች? ናፍቃክ ነው እንዴ? ፍራንክ ልታደርግ ነው እኛ እንድታስቀን። ሀይሚትዬ ማይስቢት የፍቅር ሰው ናት እኮ ሀይሚትዬ ማለት በጣም የፍቅር ሰው ማለት ነው። እና ሲቀጥል ደግሞ ያው እንደተናገረው ሁሉ ነገር ፈጣሪ በፈቀደው ነው የሚሆን። ይሄ ነገሩ በጣም ነው የሚመቸኝ። ለሁላችንም ፈጣሪ ያለው ነው፣ እኛ በቅባጠር ነው አይደለም። እና ኢንሻአላህ አላህ ፈቅዶ ደግሞ እናንተንም ጠቅለል ብላችሁ የኛም ጉጉት የኛም ምኞት እንዲሳካ ማለት ነው። ሳውዶች ጭድም ክብሪትም ነች እና ነገራቶች ሲመጣ ትለኩሳለችም ትነዳለችም ነው። ኦኬ በውስጥ ፍቱ ምናምን የሚሏችሁን አትስሙ። እንደዚህ የሚያስቅ ነገር እኛ መተን እንሳቅ። በውስጥ ምንድን ነው የሚፈታው? መች ተጣሉ? መልካም ነገሮችን እያራመዱ እያሉ አይስማሙም። ስለዚህ ግዴታ ወደ እኛው ፍርድ ቤት መምጣት አለባቸው። ብሩኬ ያሳዝናል። ግን እኮ እንግዲህ ሀይሚትዬ እኮ ስማርት ናት፣ ኪት ጀግኒት፣ የሴት አንበሳ፣ በራሷ ሙሉ ኮንፊደንስ ያላት። አንዳንድ እህቶች ቆይ ማታ ነው እንቅልፍ ማባረሪያ መጣላችሁ ማለት ነው። እና ሀይሚትዬ ከማንም ሰው ጋር የምትላይ ለፕራንክ እንኳን ማለት ነው አጠገብ እንኳን አትቆምም፣ ራሷን አስከብራ። ስለዚህ አንዳንዴ ቢግ ሪስፔክት ለሀይሚዬ ማይ ስዊት ኤቭሪበዲ ጋይስ ማለት ነው። ለማንኛውም ካሜራውን ላስተካክልና ምስል አልጨርስም። እዚህ ጋር መሳቅ ይቻላል ሰው ወይስ ላስፈቅድ? ውዶቼ ማለት ነው። ያው አስተማሪ ነው ግን በጣም ተንዛዛና ረዘመ እንጂ
ሀይሚቲ የምታደርገው ነገር ራሱ ትክክል ነው። እኔ ለምሳሌ አንድ እህቴ የድሮ ፍቅረኛዋን በአጋጣሚ ቢያነሳ ላይክ ስለ እሷ ቢያነሳ ሁላችንም እንበሳጫለን። ሪሊዮን ነው የምነግራችሁ። እዚህ ቤት ራሱ ማለት ነው የኔ ሴትዮ ሰውየው በስሟ ነው የመዘገባት ማለት ነው ሴቭ ያደረገው። በአጋጣሚ ሚሴጅ ገብቶ እብድ ነው የሆነችው። ለምን በስሟ ለምን ተመዘገበ እኔ በስሜ ያልተመዘገበን ብላ እንግዲህ ሚሴጅ አይታ ማለት ነው ስሟን። እና አንዳንዴ ምንድነው ሚስቶች ፍቅረኛ ላይክ ያለ ነገር ነው እና ትምህርት ሰጪ ነው። ያው ተንዛዛና ረዘመ እንጂ ሀይሚዬና ብሩኬ ይሄን ያመጡት ድራማ ራሱ በጣም አስተማሪ ነው። ብቻ ያምራሉ፣ ታምራላችሁ በጣም ማለት ነው። ሀይሚትዬ ማይስዊት የፍቅር ሰው ናት። ፍቅር አሰጣጥ እንዳየው እኔ መሰለህ እሱማ እንኳን መሬት ተኝተህ አዝነውልክ እኮ አልጋ ሰራችልክ አንዷ ታች ግን ቡኒ ነው። የሀይሚትዬ ነጭ ነው እንዴ? ሀይሚትዬ ብሩኬማ ደስ ሲል አሁን በቃ መስመር ይዘዋል ውዶቼ ማለት ነው። ትንሽ ነው የቀረው። በቃ ትንሽ ይዘው ውዶች። ምን ትዝ እንዳለኝ ልንገራችሁ። እነ ማቤት ነው ይሄን እንደ ማርክ ቤት መሰለኝ። ማርክ እሱ ወንድ አስገብቶ ከሻወር ቤት ስትወጣ ክላስ ውስጥ ያለው ወንድ ልጅ ነው እና በጣም ተናግሬ ነበር። ራቁቷን ብትሆኑስ ላይክ እና በጣም ተናድጄበት ነበር በማርክ ካያችሁት እሱን ቪዲዮ ማለት ነው። ሰብ ባልሳሳት ማለት ነው። እና እሱ ትዝ አለኝ። ሆኖም ግን እዚህ ጋር ሀይሚትዬም ጥንቁቆና ነው፣ እንደዚሁም ደግሞ ብሩክ አስተውሎ ነው ወይ ደግሞ ተመካክሮ ይሆናል። እና ወዶቼ ክፉ ደግ አትናገሩ እሺ። ደግሞ ደስ ይላል በብሩኬ ስለሆነ በወንዱ ነው የመጣው። ባይዛይ ላይ ጭቅጭቃቸውም ናፍቆኛል በጣም። ምንድን ነው ራቁትሽን ታዲያ? እንደዚህ አትይኝ። የፍቅር ነው እኮ በሉተኙን ያኔን ጨፍን ተጣልተናል ይላል። አሁን እኮ ታረቁ የሚል አይጠፋም ውዶቼ ማለት ነው። ተጣልተናል እና አይኔን ጨፈንኩ ከምር ማለት ሲሪየስሊ ማለት ነው። እንግዲህ ውዶቼ ማለት ነው ሀይሚዬና ብሩኬ ቶሎ ይጣመሩ። መስመር የያዙ እዚህ ጋር ብሩኬ ሲሪየስሊ ማለት ነው የሆነ መስፈርት አለ። አንዳንድ ያው ፈጣሪያችንን በመፍራት መስተካከል ያለበት ነገር እንደ አንድ ያኔ የሆነ መስመር ነገር ማለት ነው። የሚሰርግ ሽማግሌ ሌላ ነገር ማለት ነው ሌላ ነገር እና በቃ በሉበት ማለት ነው ሄዱበት። ገና ሙሽራ ስትሆኑማ ውዶቼ እንዴት ደስ ይላል። አታ ወንድምየው ራሱ ቢኖር ባይዘው ይሄ ሀራም አይደለም። እኔ ሀራም ነው እንዴ ውዶቼ? ከባላችሁ ጋር ላምች እንደዚህ ከፍቅረኛ ሳይሆን ከባል ጋር ሻወር መውሰድ ሀራም ነው። ጉድ መጽው ከሆነም እንግዲህ አፉ በሉኝ እና ደስ ይላል ከራስ ከሆነ ሰው ጋር ግን ያው መስመር ከያዘ በኋላ ማለት ነው። እንደ ኒካ እንደ ምንድን ነው የሚባለው ቃል ኪዳን ነው የሚባለው እንደዛ። እና ብሩኬ መስፈርቱን አሟላው ማለት ነው። ሌላውን ደግሞ ስንስቅ እኛንም እንዳትቃወሙ ለፍትፈታው ድምቀት ነው እና ብሩክም አያደርገውም። ብሩክ ልቀቀኝ በእግዚአብሔር እየፈራሁህ ነው። ምንድን ነው የሚያስፈራኝ? ልተኛ ነው ያልኩት እኮ ተኛ። ማን ከለከለ? አንቺ ብዙ ወሬ ያለሽ። እስቲ ጸባይ ግዢ እዚህ በባክሽ አትነሽ ዘኒ። አያችሁ ምን ያህል እንደሚወዳት ምን ያህል እንደሚያፈቅራት ሪሊውን ነው አንዳንድ ሴቶች ማለት ነው። እና እስቲ ዛሬ ደግሞ ስለ ቪዲዮ አውሪ ስለ ሴቶቹ ለማታ እንቅልፍ ማባረሪያ እና እንዴት እንደሚወዳት። ወይ ሀይሚትዬ እኮ የምትወደድ ናት። አልሐምዱሊላህ ወላሂ እኔ ሀይሚትዬ በጣም ነው አንጀቴ የምትበላኝ ማለት ነው። የኔ ጸባይ ሰናይ የምወድሽ ማለት ነው ዋው ስነ ስርዓት። እሺ የምትይ ከሆነ እሺ በይ ስነ ስርዓት። አሁን በዚሁ ነው ማስጠነቅቅሽ። ችግር የለውም። ምንድን ነው ደፋ እቺ አርፋ አትቀመጥም እንዴ? ቴክስት የምትልከው እነሱንማ እኮ የእሷን ፎቶ በናገኛት አንድ ቀን ሰብስበን መርገጥ ነው። የሀይሚና የብሩክን ፍቅር የምንፈልግ ከሆነ እነዚህ ፎቶ የሚለጥፉት የሚያቀነባበሩት ብሩኬ ስር ሽጉጥ የሚሉትን ምናምን ሰብስበን እየየው ማድረግ ነው። ሻወር ስለወሰድኩኝ እግሬን ሰውነት ለምንድን ነው የማወልቀው? ከሰርኩ ቁምጣ ለብሻለሁ
እኮ ታዲያ ምን ችግር አለው? አይ ሱሪ መልበስ አለብን እንዴ? ድሪም አረገች እኮ ሎሽን ልቀባም ላይ ከስት ነው እውነቷን ነው። ድሪም አረገች እንዴ ብሩኬ እንግዲህ አስገድዶ ወይኔ ጉድ መጽው በጣም ነው የምታምሩት ሀይሚቲና ብሩኬ። የስተርዴ እና ቱዴ እየተለየ ነው እየተለየ ማለት ነው። እግዚአብሔር አይደለውም ፈጣሪ ይጠብቅሃል አንተ። ደህና የተኛው ልጅ ማታ መተሽ ሙድ ያሽብኝ። በጣም ይቅርታ እኮ እንከባበር እኮ እንደዚህ አይነት ቀልድ አልፈልግም። እንደዚህ አይነት ቀልድ የለም እንዴ? የውጭ ምግብ ትበያለሽ? ኧረ አዎ እበላለሁ። ሰርተሽ ሰርተህ አታበላኝም? ታዲያ እዚህ እኔ ልጠብቀኝ የመጣሁት እንቅልፍ እየተኙ ጥበቃ አለ እንዴ? ብሩኬ ደግሞ ጥበቃ እንደዛ ነው እንዴ? ጥበቃ ማለት ቁጭ ብሎ ማደር ነው እስከምትነሳ። ሌላው ደግሞ ምግብ ስራልኝ እያለችው ነው። ሌላው ደግሞ ሀይሚቲ ያው በጣም ትፈራለች። ወንድ ልጅ ይታመናል ብላለች። ወንድ ልጅ በእርግጥ አይታመንም፣ ግን የሚታመኑ ወንዶች አሉ። ያኔ ብሩኬ ጎበዝ ነው። ራሱን በጣም ኮንትሮል ያደርጋል ከምናየው ነገር ማለት ነው ወዶቼ። ከምናየው ነገር ብሩኬ ራሱን ኮንትሮል ያደርጋል። ያው ስሜት የሚለው ነገር አለ በዚህ ታይም ላይ። በጣም ኤጃቸው ከባድ ነው እንዳልኳችሁ። እንደ ታላቅነት የሆነ ፈጣሪን በሚወደው ማለት ነው የሆነ መስመር ነገር እንደነገርኳችሁ ቢይዙ ኢትስ ግሬት። ሰርግ ሽምግልና ምናምን አይደለም፣ ግን ያው ፈጣሪም የሆነ ቃል ኪዳን በቤተክርስቲያን ያኔ እናንተ ታውቃላችሁ እዚህ ላይ እንደኒካ ማለት ነው። እና ከዛ ወዲያ ግን ስሜት ማለት በጣም ከባድ ነው ወዶቼ፣ አብሶ በዚህ ኤጅ ላይ ማለት ነው። የሁለቱም የሀይሚዬም የእሱም ማለት ነው። እና በዚህ ኤጁ ስሜቱን ኮንትሮል ያደርጋል። ሀይሚቲም እሱም ስማርቶች ናቸው ሁለቱም ማለት ነው። ሪቪው ነው። እና አንዳንድ ያው ወንድ ልጅ አይታመንም ስትል ለቀልድ ያክል ነው እንግዲህ ውጣልኝ ነው የምትለው። ይሄን ሁሉ ጊዜ ከርመ ትላለች ገና 2 ቀን። እና ብሩኬ እሷ ጋር መሆኑን የሚያመለክተው ምንድነው? ለሀይሚቲ ያላት ማን ነው? እሱ ብቻ ነው እንድታውቁ። እኛ ዝም ብለን ነው የምናለቀልቀው። እና አንዳንዴ ቴንኬር አርስቲ ቪዲዮን ይውለት። ስንት ሰው ነው ቪዲዮ እየሰራ ነው ያለው? ገና እየቀደው። እና ሀይሚዬና ብሩኬ ደስ ትላላችሁ፣ ታምራላችሁ። አላ መጨረሻችሁን ያሳምርልን። እኛም በጸሎት አስቡን ብሏቸዋል። በዱዓ እናስብሃለን። ብሩኬ በርቱ። እንግዲህ የዛሬው ደግሞ በጣም ሞቅ ያለ ነው። ሀይሚትዬ ፈርታለች። እና ወንድ ሁሉ ወንድ አይታመንም ወንዶች። እዚህ ጋር ስደት ላይ ራሱ ሁሉ ወንድ ባለጌ አይደለም። ሁሉ ወንድ ደግሞ ጨዋም አለ፣ ኑስ ማለት ነው። አንደርስታንድ ሳ። እና አንዳንድ እህቶች ከአንዳንድ ወንዶች ጋር አታወዳድሩት። በእርግጥ ስሜት ይሄ እንደዚህ አይነት ነገር ሲደጋገም በጣም አስቸጋሪ ነው። እንደዚህ ሁሉ የሚገናኙ ከሆነ አስቸጋሪ ነው ወዶቼ ማለት ነው። ብሩክና ሀይሚዬ ደግሞ ይሄን ነገር ማሰብ አለባቸው። ሪሊውን ነው ደግሞ ሀይሚዬ የኛ ጨዋ የኛ በቃ እንዴ ብዬ ልንገርሽ፣ የኛ አስተማሪ ከስር ጥቁር ቁምጣ ለብሳለች። ልብስ አንተ እዚህ ጋር ሆነ እንዴ ልቀይርልህ? ይኸው ዞርልሻለሁ። ተስላ አታገኘኝም። ቀልደኛ በእንጨት አልነካሽም። ተስላ አታገኘኝም። ጥንቅር ፖርሴን ይውሰድ። እሰይ ምን ነው የምትይው? ተጠገሽ ወደዛ። አልጠቀም። ብሩኬ አንድ ትልቅ ችግር አለብህ። ሪሊዮን ነው ውዶች። ለምን ብሩኬ አንዳንድ ሰው እኔ አሁን ብሩክን እረዳዋለሁ። ከዚህ በፊት እናገራለሁ። ብሩኬ አነጋገር ላይ አንዳንዴ ችግር አለ ስንል እንደ ታላቅነት እንደ ወንድማችን አይተን ማለት ነው። አሁን ካሜራ ተደቅኖ በእንጨት አልነካሽም አይባልም። ተስለክ አታገኘኝም እሷን ብላለች። በእንጨት አልነካሽም ኔቨር አይባልም። ለምን መሰለህ ብሩኬ፣ እኔ አንደርስታንድ አደርግሃለሁ። ዚስ ኢዝ ጆኪንግ። አንዳንድ እህቶች ደግሞ ያንተን ቃላት ይዘው አሁን የስተርዴ ላልከው የስተርዴ ሙሉ ቪዲዮ የሚያስቅ ነው። ግን አንዳንድ ወንድ ብርቆች ምን እያሉት ነው? ሀይሚዬን ውጭልኝ ብሎሻል እኮ አትጠጊኝ ሲላት እሷ እየተጠጋችሁ ላይ እና ቪዲዮ ሰራ ነበር። ግን ያው መከባበር የሚባለው ነገር ስላለ ነው። እህቶቼ ናችሁ፣ ተመለሱ ከዚህ ነገር። እና ብሩኬ የምትጠቀመውን ወርድ በጣም ቴንኬር እየሆንክ ወንድማችን ማለት ነው። እንወድሃለን። ስለአንተ ሪሊዮን ነው። ሀይሚዬን እንወዳታለን፣ እናከብረሃለን። ለአንተ ቢግ ሪስፔክት እና ወርዶቹን ተጠንቀቅ። ጨጓራዬ እንደላስሹ ነው መልጠው። ጨጓራሽ ነሽ። ይሰማህን ፈልግ እተኛለሁ። ምን ችግር አለው ብተኛ?
እኛ ችግር የለውም ግን መሆን የለበትም። በቃ ካሜራ ተደቅኖ ሲቀጥል ደግሞ ውዶቼ አንዳንድ ርዕሱን ቦግ ሳደርገው እንዳደነግጡ እኔ አስተያየት ነው። ኦኬ እንደ ቪዲዮ አስተያየት ነው። በጣም ይከብዳል መጨረሻ አካባቢ ማለት ነው። ወይኔ 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 ጋሻ አለማየሁ ደስ የሚል ነው ግን ምንድነው ብሩኬ የዋህነት ስላለው አነጋገር ላይ ትንሽ ይከብዳል። የሀይሚት የኃይለ ቃል ትክክል ናት። እንደ ሰው እንደ ባለቤቱ ነው ውዶች፣ እዚህ ጋር እንደ ባለቤቱ ነው። ለምን ብዙ ያኔ የሆነ ነገር አሁን እዚህ ጋር ብትል ሀይሚዬ ትተቻለች ካሜራ ላይ ማለት ነው። ለምን ፊት መስጠት ላይክ ፊት እየሰጠችው ፈልግ እንደምትሉት ማለት ነው። እና ብቻ ተመልሼ እመጣበታለሁ። ለማንኛውም ሀይሚዬና ብሩኬ ሁሌ የምንወዳቸዋለን እና ከብራቸዋለን። እኔ ጋር ድምጽ እየገባ ነው። አም ሶሪ። ችግር ካለው እንዳትወሪ። ለማንኛውም ምን አስባ እንደገባ በምን አውቃለሁ? ምንም አላስብም። ለማንኛውም ካሜራ አለ ግን ትክክለኛ ሮት በቃ እንኳን ካሜራ ኖረ አልኖረ ምን አገባኝ እኮ። ስሚኛ ትላንት እንደዛ አደረግሽ እኔ ማወቅ እንትና ማኑ የምታስፈራራኝ ይሻልሻል ልጁ ይሻልሻል ይሄድልሻለሁ ላይክ ላይክ እያለ ነው። ሀይሚትዬ ደግሞ የድሮ ፍቅረኛ ምናምን ይሄ ነገር የድሮ ምናምን የሚባለው ነገር ውሸት ነው። ከካሜራ ጀርባ መጨረስ ይችላሉ። የልጁም ውሸት ነው። ካሜራ ደቅናችሁ እንዲያትጨቃጭቁ። ሀይሚትዬ የምወድሽ የማከብርሽ ማለት ነው። ደስ ይላል ቀልዳችሁ፣ ግን ለአንዳንድ ሰው ደግሞ ያስተቻል። እዚህ ጋር ቢግ ሪስፔክት የሚባል ነገሮች አሉ። ለአንቺና ለሀያ ብሩኬ እንወዳችኋለን። ለማንኛውም ቀጣይ እንመጣበታለን። በአጠቃላይ አይተነው ማለት ነው። ሲቀጥል ነው የምታስፈራራኝ እቺ በቃ በዚህ ሌሊት እንደብዳ አንተ እኮ ጭራሽ እኮ በቃ ይሆናል አይደለ? ሁሉን ነገር እኔ ልወስንልሽ ነው እያልከኝ ያለው ሲጀመር